ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋለን። በላስታ ግንባር ፋኖ በወሰደው የስቦ መምታት እርምጃ አንድ አመራርን ጨምሮ ከ30 በላይ ያገዛዙ ወታደሮች ሲደመሰሱ ያገዛዙ ወታደሮች በበኩላቸው ብሬን መትረጊስ እንደያዙ ፋኖን ተቀላቅለዋል። በጎንደር አርባያ በለሳ ለሰዓታት የዘለቀ ውጊያ ሲካሄድ ውሏል። 4 ሰዓታት የዘለቀውን ውጊያ ዝርዝር መረጃ ይዘናል። በወሎ ቤት አማራ ምዕራባዊ ቀጠና በተካሄደ አውደ ውጊያ አንድ ሙሉ ኦራል ያገዛዙ ጦር ከፍተኛ ሰብአዊ ኪሳራ አስተናግዷል። 2 አምቡላንስ ቁስለኛ ከቦታው ተነስተዋል። በዚሁ ቀጠና አንድ የብልጽግና የፖለቲካ አመራር በፋኖ ኃይሎች ልዩ ኦፕሬሽን በቁጥጥር ስር ውሏል። መረጃው ቀጥታ ከግንባር ይቀርባል። መምህራን ረሃብ ላይ ወድቀናል፣ እየተራብን ወደ ክፍል መግባት አንችልም ሲሉ በችግር ላይ የወደቁ መምህራን ድምጻቸውን እያሰሙ ነው። ከሰሞኑ በጉዳዩ ላይ የዘገባ መረጃዎችን ሲያሰባስቡ የሰነበቱ ዘጋቢዎቻችን እንደሚሉት ቤተሰቡን ማስተዳደር ያቃተው የዩኒቨርሲቲ መምህር፣ የቤት ኪራይ መክፈል ያልቻሉ የዩኒቨርሲቲ መምህራን መኖሪያቸውን በተማሪዎች ማደሪያ ለማድረግ የተገደዱበት ሁኔታ ተፈጥሯል ይላሉ። ደሞዝ አልተከፈለንም፣ ታዲያ ቤተሰብ እንዴት እናስተዳድር ሲሉ በመጠየቅ ላይ የሚገኙ መምህራን በረሃብ አንጀታቸው ክፍል ውስጥ ገብቶ ማስተማር እንደተሳናቸው በየአቅጣጫው ድምጻቸውን እያሰሙ ነው። በጉዳዩ ላይ ሰፋ ያለ መረጃ ይዘናል። የዓለም ባንክ ኢትዮጵያን ከፍተኛ አደጋ ከተጋረጠባቸው ሀገራት መካከል ቀዳሚዋ መሆኗን የሚያመላክት ሪፖርት ይፋ አድርጓል። ሪፖርቱ የኢራን ጦርነት መዘዝ ኢትዮጵያን እንደሚያካትት አመላክቷል። ይህም ሌላኛው መረጃችን ነው። በእስራኤልና ኢራን ጦርነት እስራኤል ውስጥ ከ7500 በላይ ሰዎች ሆስፒታል መግባታቸው ሲገለጽ፣ በአሜሪካና በኢራን መካከል ለሚካሄደው ድርድር ፓኪስታን ለኢራን ከፍተኛ ተደራዳሪዎች በ6 ጀቶች የታጀበ የበረራ ጥበቃ መስጠቷ አነጋጋሪ ሆኗል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በላስታ ግንባር የባራ አካባቢ ፋኖ በወሰደው የስቦ መምታት እርምጃ አንድ አመራርን ጨምሮ ከ30 በላይ ያገዛዙ ወታደሮች ሲደመሰሱ ያገዛዙ ወታደሮች በበኩላቸው ብሬን መትረጊስ እንደያዙ ፋኖን ተቀላቅለዋል። በወሎ ቤት አማራ ላስታ ግንባር ይባር ተብሎ በሚጠራው አካባቢ የፋኖ ኃይሎች ከአባት አርበኞች ጋር በመቀናጀት በወሰዱት የስቦ መምታት እርምጃ ያገዛዙ 45ኛ ክፍለ ጦርን ክፉኛ መምታታቸውን ያስታወቀው አፋብን ምኒልክ ዕዝ ነው። በአፋብን ምኒልክ ዕዝ 303ኛ ኮር ስር የሚገኙት የጠራሪ ክፍለ ጦር አርበኞች ሚያዝያ 1 ቀን እስከ ምሽት ድረስ በወሰዱት እርምጃ አንጸባራቂ ድል መቀዳጀታቸው በግንባር መረጃው አስታውቋል። ከግዳን ሙጃ ከተማ ተነስቶ ወደ ይባርና አንበሳው ከተሞች በፋኖ በተዘጋጀለት ወጥመድ ሰተት ብሎ የገባው የአገዛዙ ኃይል በ360 ዲግሪ ተከቦ ክፉኛ ተቀጥቅጦ ተሽመርምዶ ተበትኗል ያለው እዙ በግንባር መረጃው ላይ እንዳመላከተው በጠራሪ ክፍለ ጦር ስር የሚገኙት የፋኖ አሃዶች ናቸው የስቦ መምታት እርምጃውን በመውሰድ የአገዛዙ ጦር አከርካሪ ሰበሩት። በዚህ ተጋድሎ ማዕረጉና ስሙ ለጊዜው በውል ያልታወቀ አንድ ከፍተኛ አመራርን ጨምሮ ከ10 በላይ ወታደሮች ሲገደሉ የአመራሩ አስከሬን ዛሬ ሚያዝያ 2 ቀን በከፍተኛ ወታደራዊ እጀባ በሙጃ ማርያም ቤተክርስቲያን ተቀብሯል ሲል ምኒልክ ዕዝ በህዝብ ግንኙነት መምሪያው በኩል ገልጸዋል። በተጨማሪም ከ20 በላይ ወታደሮች ከቀላል እስከ ከባድ የቆሰሉ ሲሆን የጦር መሳሪያዎችና ገዢ ወታደራዊ ስፍራዎች በፋኖ ኃይሎች ቁጥጥር ስር ውለዋል ብለዋል። ሽንፈትን የተከናነበው የአገዛዙ ሰራዊት ቂሞን በንጹሃን ላይ ለመወጣት ሞርታር ቢኤም እና ዙ23 በመጠቀም በዚሁ የላስታ ቀጠና እንጃፋትና በመለየ አካባቢ ነዋሪዎች ላይ የሽብር ጥቃት ሲፈጽም መዋሉን ከአካባቢው ነዋሪዎች ሰምተናል። ይህንን ተከትሎ በህዝቡ ላይ የኢኮኖሚ የስነ ልቦና ጫና ለማድረስ ከከተማ ወደ ገጠራማ አካባቢዎች ሸቀጦችና የቅባት እህሎች እንዲሁም የተለያዩ ሸቀጣ ሸቀጦች እንዳይገቡ መንገዶችን መዝጋቱም ተነግረዋል። በቀጠናው የሚንቀሳቀሱ የፋኖ ኃይሎች ቁልፍ ወታደራዊ ይዞታዎችን በመቆጣጠር በአገዛዙ ጦር ላይ የሚወስዱትን እርምጃ አጠናክረው ቀጥለዋል ሲል አፋብን ምኒልክ ዕዝ በግንባር መረጃው አክሎ ገልጸዋል። በሌላኛው የግንባር መረጃችን በጎንደር ቀጠና የብልጽግና ወታደሮች የብሬን መትረጊስ እንደያዙ ፋኖን መቀላቀላቸው ተሰምተዋል። በአፋብን ጎንደር ጠቅላይ ግዛት በላይ ዕዝ 204ኛ አስቻለው ደሴ ኮር እቴጌ ጣይቱ ክፍለ ጦርን የተቀላቀሉ እኒህ ወታደሮች በደቡብ ዕዝ 104ኛ ኮር 39ኛ ክፍለ ጦር 4ኛ ሻለቃ አባላት እንደነበሩ በቅርቡ ወደ ጎንደር ቀጠና ለውጊያ እንደገቡ ቃላቸውን ሰጥተዋል። ከሻለቃዋ ውስጥ ብሬን
ብሬን ተኳሹ ከነብሬኑና ከነረዳቱ እንዲሁም የሻለቃዋ የሰው ኃይልና ሌሎች የነፍስ ወከፍ መሳሪያዎችን የያዙ ወታደሮች በጋራ ሆነው ፋኖን የተቀላቀሉት በእብናት ቀጠና መሆኑን በአፋብኃኝ ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር እቴጌ ጣይቱ ክፍለ ጦር አስታውቋል። የክፍለ ጦሩ ቃል አቀባይ ብልሆች ነፍሳቸውን እያተረፉ ነው፣ ወዲህም ደግሞ ከህሊናዊ ተጠየቅ ነጻ በመሆን ከህዝባቸው ጎን እየቆሙ ነው። ቀሪ የአገዛዙ ወታደሮችም ይህንን ፈለግ ሊከተሉ ይገባል ሲል መልእክቱን አስተላልፈዋል። አድማጭ ተመልካቾቻችን በመቀጠል በወሎ ቤት አማራና በጎንደር ቀጠናዎች የዋሉ አፍላ የውጊያ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያደርሰናል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ። ወደ ዕለቱ የግንባር መረጃዎቻችን ስናመራ በዛሬው ዕለት በጎንደር እንደዚሁም በወሎ ቤት አማራ በአገዛዙ ላይ ከፍተኛ ኪሳራ ሲደርስበት ውሏል። በወሎ ቤት አማራ በምዕራብ ወሎ ቀጠና ሁለት የንጉስ ሚካኤል አሊኮር ሁለቱ ክፍለ ጦሮች ዋሲል ክፍለ ጦርና ሳጅን አባናደው ክፍለ ጦር በጋራ በመሆን ከደገር ወደ አናራት በተንቀሳቀሰ የአገዛዙ ኃይል ላይ ከፍተኛ ኪሳራ በማድረስ አንድ ሙሉ ሞራል አስከሬንና እንደዚሁም ቁስለኛውን ይዞ ወደ ከላላ መመለሱን ከቦታው የደረሰን መረጃ ያመለክታል። ይህ በእንዲህ እንዳለ በዚሁ ቀጠና የአማራ ሳይንት ወረዳ የፋይናንስ ኃላፊ የነበረ የወረዳው ካቢኔ በዚሁ በሳጅን አባናደው አሊ ወይም በ71ኛ ክፍለ ጦር 4ኛ ሻለቃ ፋኖዎች ቁጥጥር ስር ውሏል። የአርበኛ ተመስገን ከቦታ ያደረሰንን መረጃ ሰምተን እንመለስ። አመሰግናለሁ። ተስፋሽ አርበኛ ተመስገን ነኝ። እንግዲህ የዛሬ የምዕራብ ወሎ ያውደ ውጊያ ውሎ በከላላ ግንባር 105ኛ ኮር ንጉስ ሚካኤል አሊ 71ኛ አባናደው ክፍለ ጦር 1ኛና 2ኛ ሬጅመንት ከደገር ተነስቶ ወደ አናራት ሲሄድ የነበረውን የአገዛዙ ኃይል ከዋሲል ክፍለ ጦር ጋር በመቀናጀት ከአንድ መኪና በላይ ቁስለኛ እንዲያነሳና አድርገውታል። በተመሳሳይ በሻፊ በምትባል ቦታ ላይ ደፍቶ የነበረውንም ኃይል እንደዚሁ ከ20 በላይ ሙትና ቁስለኛ ማድረግ ተችሏል። ከዚሁ ጋር ተያይዞ በአማራ ሳይንት ወረዳ የፋይናንስ ኃላፊ የነበረውን የብልጽግና ምንጣፍ ጎታች በ4ኛ ሬጅመንት አማካኝነት አፈፍ እንዲደረግ ተደርጓል። የዕለቱ ዜና ይሄን ይመስላል። መልካም ጊዜ፣ ድል ለሰፊው ሕዝብ። በተመሳሳይ በጎንደር ቀጠናም በተለያዩ ቦታዎች ላይ አውደ ውጊያዎች ዋሉ ሲሆን በተለይም በአርባያ በለሳ በአገዛዙ ሰራዊት ላይ በታዲዮስ ካንቱ ክፍለ ጦር በኩል ከፍተኛ ኪሳራ እንደደረሰበት ከቦታው የደረሰ መረጃ ያመለክታል። አርበኛ ማኑኤል የታዲዮስ ታንቱ ክፍለ ጦር የህዝብ ግንኙነት እንደሚከተለው መረጃውን አድርሶናል። ከታዲዮስ ታንቱ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ማኑኤል ተፈራ ነኝ። እንግዲህ ዛሬ መጋቢት 20 ሚያዝያ 2018 እንግዲህ በምዕራብ በለሳ አቅጣጫ በአርባያ አካባቢ አበየ በሚባል ቦታ እንግዲህ አውደ ውጊያ የተካሄደው ያገዛዙ ስርዓት ነው። እንግዲህ ምርጫ ካርድ ተጣለ ብሎ ከአርባያ በግምት የ40 ወይ 50 ደቂቃ የሚሆን አካባቢ ጉዞ ጀምሮ አካባቢ ማህበረሰብ ተሰብስቦ ምርጫ ካርድ ለመስጠት ባተሰበሰበበት ሰዓት ነው እንግዲህ የታዲዮስ ታንቱ ክፍለ ጦር በመድረስ ከማጫ ከሚባል ቦታ ወደ ቦታው በመድረስ እንግዲህ ከበባ በማድረግ ከፍተኛ የሆነ ጥቃት የፈጸመበት ከ3 ሰዓት ተኩል እስከ 7 ሰዓት ተኩል አካባቢ ገደማ ነው የተካሄደው ውጊያውና ከፍተኛ ምት አርፎበት ቁስልና ሙት እያዝረከረከ ተመልሷል። በተለይ ድሽቃዎችንና ሞርተሮችን በመጠቀም እንግዲህ የማህበረሰቡን ቤት በመደብደብ የአንድ አርሶ አደርን ቤት በመምታት በሳት በማቃጠል በሞርተር 2 ንጹሃን ዜጎች ተሰውተዋል እና ከፍተኛ መደናገጥና ከፍተኛ ኪሳራ ደርሶበት ነው እንግዲህ መልሶ ወደ አርባያ የተመለሰው አርበኛ ተስፋዬ። መምህራን ራብ ላይ ወድቀናል፣ እየተራብን ወደ ክፍል መግባት አንችልም ሲሉ በችግር ላይ የወደቁ መምህራን ድምጻቸውን አሰሙ። በኢትዮጵያ ሰፊውን የሲቪል ሰርቫንት ቁጥር የሚይዘው ሙያ መምህርነት ለረሃብ ተጋላጭ እንደሆነ መረጃዎች ያሳያሉ። ሙያው በአሁኑ ሰዓት በተማሩ ሰዎች ዘንድ የማይመረጥ የሆነበት ምክንያት የረሃብ አደጋ ያለበት በመሆኑ ነው ይላሉ። የብልጽግናው አገዛዝ ከቀደሙት ገዢዎች የሚጋራቸው ባህሪያት ቢኖሩም መምህራንን በማዋረድ ዝቅተኛ ህይወት እንዲኖሩ በመጫን በኑሮ ውድነት ህይወታቸውን ሲኦል በማድረግ
በማድረግ የአብይ አህመዱን አገዛዝ የሚስተካከል የለም። ከሰሞኑ በጉዳዩ ላይ የዘገባ መረጃዎችን ሲያሰባስቡ የሰነበቱት ዘጋቢዎቻችን እንደሚሉት ቤተሰቡን ማስተዳደር ያቃተው የዩኒቨርሲቲ መምህር፣ የቤት ኪራይ መክፈል ያልቻሉ የዩኒቨርሲቲ መምህራን መኖሪያቸውንም በተማሪዎች ማደሪያ ለማድረግ የተገደዱበት ሁኔታ ተፈጥሯል ይላሉ። ትውልድ ፊደል ቆጥሮ ከህልሙ እንዲደርስ መንገድ ጠራጊው አቅጣጫ ጠቋሚው መምህር ለሙያው የሚከፈለው ክፍያ ዝቅተኛ በመሆኑ ለማስተማር ፍላጎት እንዲያጣ ምክንያት እንደሆነ ጥናቶች ያሳያሉ። በደባርቅ ዩኒቨርሲቲ መምህር የሆኑት አቶ ፈለቀ ወርቁ የዩኒቨርሲቲ መምህራን ሀገር እንድትቀጥል የማድረግ ኃላፊነት እንዳለባቸው ተናግረው ይህንን ማድረግ የሚችሉት ግን ሳይርባቸው ማስተማር ሲችሉ ነው ብለዋል። የዩኒቨርሲቲ መምህራን እየተራቡ ሀገርን አያስቡም ያሉት መምህሩ አሁን ለመምህራን እየተከፈለ ያለው ክፍያ ከአንድ የባንክ ቤት የጥበቃ ሰራተኛ ያነሰ ነው ሲሉ ተናግረዋል። በዚህም ምክንያት መምህሩ ሙያውን ለቆ ወደ ሌላ ስራ እየገባ ነው ያሉት አቶ ፈለቀ ወርቁ መምህሩ ኑሮ አይደለም እየኖረ ያለው ከኑሮ በታች ነው ብለዋል። መምህሩ ዛሬ የተቀደደ ሱሪ ነው ለብሶ የሚሄደው፣ ካልሲ መቀየሪያ እንኳን አጥቷል ሲሉ መምህራን ያሉበትን የችግር ደረጃ አስረድተዋል። በቅርቡ የትምህርት ሚኒስቴር የ12ኛ ክፍል ብሔራዊ ፈተና ውጤት ማሽቆልቆልን ምክንያት ለማወቅ ያስጠናው ጥናት መምህራን የሚከፈላቸው ክፍያ ዝቅተኛ መሆኑን የማስተማር ፍላጎታቸው ላይ ተጽዕኖ ማሳደሩን የጠቆመ ነበር። የትምህርት ጥራትን ለማረጋገጥ የመምህሩ ኑሮ ማሻሻል ተገቢነቱ ጥያቄ የማይነሳበት ጉዳይ ቢሆንም የጦርነት ፖሊሲ ባለቤቱ አብይ አህመድ ከትምህርት ዘርፉ ይልቅ ለጦርነት ግንባር ልዩ ትኩረት የሚሰጡ በመሆናቸው መምህራን ለረሃብ አደጋ ተጋልጠዋል። በኢትዮጵያ የፖለቲካ ታሪክ መዝገብ ትልቁ የክህደት ማሳያ ሆነው የሚቀርቡት ፕሮፌሰር ብርሃኑ ነጋ ትውልድና ሀገሩን መበቀል በሚመስል መልኩ የትምህርት ስርዓቱንና መምህራንን አደጋ ላይ የሚጥሉ የበቀል እርምጃዎች ዋነኛ ተሳታፊ ሆነው ቀጥለዋል። በኢትዮጵያ ሰፊውን ቁጥር የሚሸፍኑት መምህራን ደሞዛቸው ከማነሱም በላይ በወቅቱ እንደማይከፈላቸው በተደጋጋሚ መዘገባችን ይታወሳል። ይህም የመምህራን ደሞዝ አለመከፈል መሰረታዊ ምክንያቱ የሀገሪቱ በጀት ወደ ጦር መሳሪያ ግዢ በመዞሩ የበጀት ጉድለቱ ከካፒታል በጀት አልፎ መደበኛ በጀቱንም የሚነካ በመሆኑ እንደሆነ መረጃዎች ያሳያሉ። በዚህ የተነሳ በሁሉም ክልሎች ከፍተኛው ሲቪል ሰርቫንት የሚያቅፈው የትምህርቱ ዘርፍ ላይ ያሉ መምህራን ደሞዝ ይዘገይባቸዋል። ክፍያው እስከ 3 ወር ድረስ ሳይከፈል እንደሚቆዩ ይታወቃል። ደሞዝ አልተከፈለንም፣ ታዲያ ቤተሰብ እንዴት እናስተዳድር ሲሉ በመጠየቅ የሚገኙ መምህራን በረሃብ አንጀታቸው ክፍል ውስጥ ገብቶ ማስተማር እንደተሳናቸው በየአቅጣጫው ድምጻቸውን እያሰሙ ነው። በተለያዩ ክልሎች የመምህራን ደሞዝ ለወራት ባለመከፈሉ በመቆራረጡ መምህራን ላይ የረሃብ አደጋ ማንዣበቡን ያመነው የኢትዮጵያ መምህራን ማህበር ከዚህ ቀደም በምክትል ፕሬዚዳንቱ ሽመልስ አበበ በኩል ያልተመገበ መምህር ክፍል ግባ ቢባልም ሊገባ አይችልም ሲሉ ለሚዲያዎች ምላሽ መስጠታቸው ይታወሳል። የምላሽ የመምህራን ረሃብ በሙያ ማህበራቸው ደረጃ የታወቀ ስለመሆኑ ማረጋገጫ ሆኖ ይቀርባል። ከሰሞኑ ይኸው ችግር ጎላ ብሎ በመሰማት ላይ ሲሆን መምህራን እየተራቡ ወደ ክፍል መግባት አይችሉም የሚለው የጋራ ድምጻቸው የማህበራዊ ሚዲያዎች መነጋገሪያ አጀንዳ ሆነዋል። በጉዳዩ ላይ ያነጋገሯቸው ዘጋቢዎቻችን ያልተመገበ መምህር ክፍል ግባ ቢባል ሊገባ አይችልም የሚለውን ምላሽ መምህራን በጋራ ሆነው ድምጻቸውን በማሰማት ከዚህም አልፎ የስርዓት ለውጥ እንዲመጣ በሚደረገው ትግል ግንባር ቀደም ተሰላፊ መሆን እንዳለባቸው ተገልጿል። የዓለም ባንክ ኢትዮጵያን ከፍተኛ አደጋ ከተጋረጠባቸው ሀገራት መካከል ቀዳሚዋ መሆኗን የሚያመላክት ሪፖርት ይፋ አድርጓል። ሪፖርቱ የኢራን ጦርነት መዘዝ ኢትዮጵያን እንደሚያካትት አመላክተዋል። የኢራን አሜሪካ እስራኤል ጦርነት ያስከተለው ኢኮኖሚያዊ ቀውስ ማገገም የጀመረውን የቀጠናውን ምጣኔ ሀብት እየጎዳው መሆኑን ያስጠነቀቀው የዓለም ባንክ ከሰሃራ በታች ያሉ የአፍሪካ ሀገራትን የእድገት ትንበያ ዝቅ ማድረጉን ባረጋገጠበት ሪፖርቱ ኢትዮጵያ ከቀዳሚዎቹ ተጋላጭ ሀገራት መሆኗን ተንትነዋል። ባንኩ በያዝነው 2018 ዓ.ም የቀጠናው እድገት 4.1 በመቶ ይሆናል ብሎ ሲተነብይ ይህም ባለፈው ጥቅምት ወር ከተተነበየው 4.4 በመቶ ዝቅ ያለ ነው። ለዚህ ማስተካከያ ምክንያት የሆነው የካቲት ወር በመካከለኛው ምስራቅ የጀመረው ጦርነት የነዳጅና የማዳበሪያ ዋጋን ከፍ በማድረጉና የኢንቨስትመንት ፍሰት በመቀዝቀዙ መሆኑን ገልጸዋል። ቀድሞውኑም በማክሮ ኢኮኖሚ ጫና ውስጥ የምትገኘውና ነዳጅ ከውጭ የምታስገባው ኢትዮጵያ የኢነርጂና የግብርና ግብዓቶች ዋጋ መጨመር ተጨማሪ ጫና እንደሚፈጥርባት ሪፖርቱ አመላክቷል። ባንኩ ኢትዮጵያን በምስራቅና ደቡብ አፍሪካ ለውጭ ተጽዕኖዎች በቀላሉ ከሚጋለጡ ደካማ ምጣኔ ሀብት ካላቸው ሀገራት ተርታ መድቧታል። የባንኩ ዋና ኢኮኖሚስት አንድሪው ዳባለን እንደገለጹት የነዳጅና የማዳበሪያ ዋጋ በከፍተኛ ሁኔታ መጨመሩ ለእድገት ትንበያው መቀነስ ዋነኛ ምክንያት ነው። በተጨማሪም ሪፖርቱ ለኢትዮጵያ ወሳኝ የውጭ ምንዛሬ ምንጭ በሆነው የሐዋላ ገቢ ላይ ስጋት መኖሩን ጠቁመዋል። በመካከለኛው ምስራቅ ያለው አለመረጋጋት ለሳውዲ አረቢያ ብቻ ከሚገኙት 750 ሺህ በላይ ኢትዮጵያውያን
ኢትዮጵያውያንን ጨምሮ በስደት በሚኖሩ ዜጎች የስራ ዕድል ላይ ጫና ሊፈጥር ይችላል። የዲያስፖራ አስከሬን አልቀበልም የሚል አቋም ማንጸባረቅ የጀመሩት የብልጽግና ገዢዎች የሀገሪቱን ቀውስ በብዙ መልኩ ከማስፋፋት ውጪ የመፍትሄ አማራጭ ስለሌላቸው የዓለም ባንክ የገቢ እቃዎች ዋጋ መጨመር፣ የመንግስታት የመክፈል አቅም መጥበብና የውጭ የገንዘብ ፍሰት አለመረጋጋት በኢትዮጵያ የቅርብ ጊዜ የኢኮኖሚ ጉዞ ላይ ከባድ ጫና ሊፈጥር እንደሚችሉ አስጠንቅቀዋል። ከዚህ ጋር ተያይዞ የኢትዮጵያ ኢኮኖሚ አዙሪታዊ ድቀት ገጥሞታል የሚሉት ምሁራን እንኳንስ የውጭ ጫና ገጥሞት በውስጥም ፈተናው ለከፋ ቀውስ ተዳርጓል ነው የሚሉት። አገዛዙ በሚከተለው የጦርነት ፖሊሲ የተነሳ አዙሪታዊ ድቀት የገጠመው ኢኮኖሚው ለውጭ አልሚዎች አውንታዊና ሳቢ አይደለም ሲሉ ያስረዳሉ። በሀገር ውስጥ ከቀጠለው አውዳሚ ጦርነት ጋር በተያያዘ ብልጽግና የጦር መሳሪያ ግዢ ፍላጎቱ እንደጨመረ ነው። ይህም ለጦር መሳሪያ ግዢ የሚውል ከፍተኛ የዶላር ምንዛሬ ስለሚጠይቀው አሁንም የሂሳብ ቋቱ በመናር ላይ ነው። በኢትዮጵያ ያልተረጋጋና ቀጣይነት ባለው ጦርነት የተነሳ የውጭ ኢንቨስተሮች እየሸሹ ነው። አልሚዎች መዋለ ንዋያቸውን ከማፍሰስ ተቆጥበዋል። አዳዲስ የውጭ ቀጥታ ኢንቨስትመንት ኤፍዲአይ መተማመኛ በማጣት ወደ ሀገር ቤት መግባት አቁመዋል። በተለየ ሁኔታ ባለፉት 3 ዓመታት አዳዲስ ኢንቨስተሮች ከመምጣት ይልቅ ነባሮቹ ነቅለው የወጡበት አስጊ ሁኔታ እንደቀጠለ መሆኑን መረጃዎች ያሳያሉ። ትልልቆቹ የቻይናና ቱርክ ኩባንያዎች ከኢትዮጵያ ለመውጣት የተገደዱበት ምክንያት የጦርነቱ መቀጠል እንደሆነ የሚያስረዱት ምሁራን በከተሞች የኮንስትራክሽን ዘርፍ ወደ መቆም ደረጃ መድረሱ በራሱ ከፍተኛ የቀውስ ምንጭ ነው ይላሉ። ለበርካታ ስራ አጦች የስራ ዕድል በመፍጠር የሚታወቀው የኮንስትራክሽኑ ዘርፍ እየቆመ በመሆኑ አዙሪታዊ የኢኮኖሚ ድቀቱን የከፋ እንደሚያደርገው ያስረዳሉ። በዚህ ሁኔታ ማንም የውጭ ዜጋ ወደ ኢትዮጵያ መጥቶ ገንዘቡን የሚያፈስ እንደማይኖር ያስረዳሉ። በሌላ በኩል የቱሪዝሙ ዘርፍ መቃብሩ ዳር ላይ ለመቆም ተገዷል የሚሉት ምሁራን ዘርፉ ወደ መዘጋት ደረጃ እየደረሰ ነው ይላሉ። የኢትዮጵያ ኢኮኖሚ በባህሪው በሌሎች ጫና የሚወሰን በመሆኑ በአሁኑ ሰዓት በመካከለኛው ምስራቅ ኢራን፣ አሜሪካ፣ እስራኤልና በእስራኤል ሄዝቦላ ጦርነት እንዲሁም የየመን አማጺ ሀውቲዎች በቀይ ባህር የንግድ መስመር ላይ እየፈጠሩት ባለው ችግር የተነሳ በመካከለኛው ምስራቅ የተባባሰው ቀውስ በኢትዮጵያ የወጭና ገቢ ንግድ ላይ የሚፈጥረው ጫና እጅግ የከፋ ሆኖ በመታየት ላይ ነው። የከተማ ህይወት ከዚህ በላይ ሲኦል የመሆን እጣ ፈንታ ይጠብቀዋል የሚሉት ምሁራኑ ሰላም እስከሌለ ድረስ ምርት የለምና ህዝብ ለአደባባይ ተቃውሞ በአገዛዙ እየተጋበዘ ነው ይላሉ። ቀጣዩ ግንባርም በኑሮ ውድነት ጫና ምክንያት የሚነሳው የከተማ ግንባር እንደሚሆን ይጠበቃል ሲሉ ያስረዳሉ። በእስራኤልና ኢራን ጦርነት እስራኤል ውስጥ ከ7500 በላይ ሰዎች ሆስፒታል መግባታቸው ሲገለጽ፣ በአሜሪካና በኢራን መካከል ለሚካሄደው ድርድር ፓኪስታን ለኢራን ከፍተኛ ተደራዳሪዎች በ6 ጀቶች የታጀበ የበረራ ጥበቃ መስጠቷ አነጋጋሪ ሆኗል። የኢራን እስራኤል አሜሪካ ጦርነት ከጀመረ ወዲህ ኢራን ወደ እስራኤል የተለያዩ ግዛቶች ባስወነጨፈቻቸው ሚሳኤሎች የተነሳ የጉዳት ሰለባ የሆኑ እስራኤላውያን አሃዛዊ መረጃ ይፋ ሆኗል። የእስራኤል ጤና ሚኒስቴር ይፋ ባደረገው አዲስ መረጃ መሰረት ከየካቲት 21 ጀምሮ በ39 ቀኑ ውጊያ ምክንያት 7527 ሰዎች በተለያዩ የመቁሰል አደጋዎች ሆስፒታል ገብተው ታክመዋል። እስካሁን 7527 ሰዎች የሕክምና እርዳታ ለማግኘት ወደ ሆስፒታሎች አምርተዋል ያለው የእስራኤል ጤና ሚኒስቴር ከእነዚህ ውስጥ 108 ሰዎች አሁንም በሆስፒታል ውስጥ የሚገኙ ሲሆን የሁለቱ ሁኔታ እጅግ አሳሳቢ ወይንም ክሪቲካል ናቸው። የ13ቱ ደግሞ ከባድ ወይንም ሲሪየስ በሚባል የሕክምና ደረጃ ላይ መሆናቸውን ገልጸዋል። የተጎጂዎች ቁጥር ወታደሮችንም ሆነ ሲቪል ሰዎችን ያካተተ እንደሆነ ነው በጤና ሚኒስቴሩ መረጃው ላይ የተመላከተው። እንደ ጤና ሚኒስቴሩ ገለጻ ጉዳቶቹ በሙሉ በጦር መሳሪያ የደረሱ ብቻ አይደሉም። በርካታ ሰዎች ጉዳት የደረሰባቸው ከጥቃት ለማምለጥ ወደ መሸሸጊያ ቦታዎች በሚሮጡበት ወቅት በደረሰባቸው አደጋ እንደሆነ ታውቋል። ይህ አሃዝ የሚያሳየው ጦርነቱ በሁለቱ ሀገራት መካከል ያለውን ቀጥተኛ ወታደራዊ ግጭት ብቻ ሳይሆን በሲቪል ማህበረሰቡ ላይ እያደረሰ ያለውን ከፍተኛ የጤናና የስነ ልቦና ጫና ነው። በኢራን በኩል የደረሰው ሰብአዊ ኪሳራ ንጹሃን ብቻ ከ3000 በላይ ህይወታቸው እንዳለፈ የሀገሪቱ ቀይ ጨረቃ ማህበር መረጃ ያሳያል። ይህ በእንዲህ እንዳለ በነገው ዕለት በኢስላማባድ ለሚጀመረው የአሜሪካና ኢራን ድርድሩን የሚመራው የፓኪስታን መንግስት የኢራን ከፍተኛ ተደራዳሪ ልኡካኑ የሚጓዙበትን አውሮፕላን በ6 የጦር ጀቶች አጅቦ መብረሩ የዕለቱ አነጋጋሪ መረጃ ነው። የፓኪስታን መንግስት ይህንን የደህንነት ጥበቃ የሰጠው እስራኤል የኢራን ከፍተኛ ተደራዳሪዎች ኢላማ በማድረግ ልትመታ ትችላለች በሚል ስጋት ነው ቢባልም ድርጊቱ በእስራኤል ባለስልጣናት ዘንድ የተወደደ አይመስልም።
በተለይም የፓኪስታኑ የመከላከያ ሚኒስተር ሀዋጃ አሲፍ በይፋዊ ኤክስ ገጻቸው ላይ የኔታንያሁን አስተዳደር የካንሰር መንግስት ሲሉ መጥራታቸውን ተከትሎ የቃላት ጦርነት በተቀሰቀሰበት ሁኔታ ይህ እጀባ መሰጠቱ ኢስላማባድን በወገንተኝነት የሚያስፈርጅ መስሏል። እስራኤል በበኩሏ የፓኪስታኑ መከላከያ ሚኒስተር ለጻፉት አስደንጋጭ መልእክት ምላሽ ሰጥታለች። የአይሁድ መንግስትን ካንሰር ብሎ መጥራት ሀገሪቱ እንድትጠፋ ጥሪ ከማቅረብ ተለይቶ አይታይም ያለው የጠቅላይ ሚኒስተር ቤንያሚን ኔታንያሁ ቢሮ እስራኤል ትጥፋ የሚለው ጥሪ እጅግ አስነዋሪ ነው። ይህ ከየትኛው መንግስት በተለይም ደግሞ ገለልተኛ የሰላም አሸማጋይ ነኝ ከሚል አካል የሚጠበቅ መግለጫ አይደለም ብለዋል። የፓኪስታን መከላከያ ሚኒስተር ሀዋጃ አሲፍ እስራኤል የተመሰረተችው አውሮፓውያን ከአይሁዶች ለመገላገል በወሰዱት እርምጃ በፍልስጤም መሬት ላይ መሆኑን ከረር ባሉ ቃላት ገልጸዋል። በኢስላማባድ የሰላም ንግግር እየተካሄደ ባለበት ወቅት እስራኤል በሊባኖስ የዘር ማጥፋት እየፈጸመች ነው ሲሉም ከሰዋል። የእስራኤል መንግስት ለፓኪስታን መከላከያ ሚኒስተር መልእክት በሰጠው አፋጣኝና ጠንካራ ምላሽ የመከላከያ ሚኒስተሩን ንግግር ግልጽ የአይሁዶች ጥላቻ የታየበት ነው ብሎታል። የእስራኤል ባለስልጣናት እስራኤል መጥፋቷን ከሚመኙ አሸባሪዎች ራሷን የመከላከል መብቷ የተጠበቀ ነው ሲሉ ተናግረዋል። ይህ የቃላት ጦርነት ፓኪስታን በአሜሪካና በኢራን መካከል እያደረገች ያለችውን የሽምግልና ጥረት ጥያቄ ውስጥ ሊጥለው እንደሚችል የዲፕሎማሲ ተንታኞች እየገለጹ ይገኛሉ። በፓኪስታን ኢስላማባድ ለሚካሄደው ድርድር የቴሄራንን የልኡካን ቡድን የሚመሩት ተጽዕኖ ፈጣሪው የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ሲሆኑ የአሜሪካን ልኡካን ቡድን የሚመሩት ደግሞ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ናቸው። ይህ በምክትል ፕሬዚዳንትና በአፈ ጉባኤ ደረጃ የሚደረግ ቀጥተኛ ንግግር በሁለቱ ሀገራት ዲፕሎማሲያዊ ግንኙነት ውስጥ እጅግ ትልቅና ያልተለመደ እርምጃ ተደርጎ ይወሰዳል። ዓለም በከፍተኛ ትኩረት እየተከታተለው ያለውን ኢራን ከአሜሪካ ጋር ለምታደርገው ድርድር ተደራዳሪ ይሆናሉ የተባሉት የቴሄራን ባለስልጣን የቀድሞው የእስላማዊ አብዮቱ ዘብ አዛዥ የነበሩ የአሁኑ የፓርላማ አፈ ጉባኤ መሐመድ ባቂር ጋሊባፍ ናቸው። ለድርድሩ በተያዘው መርሃ ግብር መሰረት ነገ ቅዳሜ ይጀምራል ተብሏል። የኢራን ከፍተኛ ተደራዳሪዎችም በፓኪስታን አየር ኃይል በ6 የጦር ጀቶች ታጅበው ዛሬ ኢስላማባድ መግባታቸው ታውቋል። ኢራን ለዚህ ድርድር ይዛ የምትቀርበው ባለ 10 ነጥብ ማዕቀፍ እጅግ ሰፊ ጉዳዮችን ያካተተ ሲሆን ዋና ዋናዎቹም ስለ ሀገሪቱ የኒውክሌር እንቅስቃሴ፣ የወደፊት እጣ ፈንታ፣ በመካከለኛው ምስራቅ ስላለው ወታደራዊ ውጥረትና መረጋጋት ናቸው። አሜሪካ ከኢራን እስላማዊ አብዮት በኋላ ባለፉት 45 ዓመታት በኢራን ላይ የጣለቻቸው ቀዳሚና ተከታይ ፕራይመሪ ኤንድ ሰከንዳሪ የኢኮኖሚ ማዕቀቦች ሙሉ በሙሉ እንዲነሱ የሚጠይቅ ነው። ይህ ድርድር ልዩ የሚያደርገው ኢራን ከኒውክሌር ጉዳይ ባለፈ ላለፉት 4 አስርት ዓመታት ኢኮኖሚዋን ያቆረቆዙት የአሜሪካ ማዕቀቦች እንዲነሱ እንደ ቅድመ ሁኔታ ይዛ መቅረቧ ነው። አሜሪካ በምክትል ፕሬዚዳንቷ ጄዲ ቫንስ በኩል ለዚህ ጥያቄ የምትሰጠው ምላሽ የ2 ሳምንቱ የተኩስ አቁም ወደ ዘላቂ ሰላም ይሸጋገራል ወይስ ወደ ከፋ ጦርነት ለሚለው ጥያቄ መልስ የሚሰጥ ሆኗል። ውይይቱ ኢራን ባቀረበችው ባለ 10 ነጥብ ምክረ ሀሳብ ላይ እንደሚያተኩር ቢገለጽም በየትኛውም ወገን የሰላም ነጥቦች ላይ ይደራደሩ የሚለው አሁንም አወዛጋቢ ሆኖ ቀጥሏል። ፕሬዚዳንት ዶናልድ ትራምፕ ኢራን የኒውክሌር መሳሪያን ሙሉ በሙሉ የሚያስወግድ ትክክለኛ ስምምነት እስካልተቀበለች ድረስ ወታደራዊ ጫናው እንደሚቀጥልና ስምምነቱ ካልተከበረ ከፍተኛ ጥቃት እንደሚሰነዘር አስጠንቅቀዋል። ኢራን በበኩሏ የሆርሙዝ ሰርጥን ክፍት ለማድረግ የአሜሪካ ወረራ እንዲያበቃና እስራኤል በሊባኖስ ላይ የምታደርገውን ጥቃት እንድታቆም በቅድመ ሁኔታ አስቀምጣለች። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር